ከሸለቆች እናስወጣለን በሚል በርካታ ጀነራሎችና ኮሎኔሎች እንደዚሁም በርካታ ኃይል የእዞችና ክፍለ ጦሮች በማደራጀት የቡድን መሳሪያዎች ከባድ መሳሪያዎች አሰልፎ እየተዋጋ ነው የሚገኘው አገዛዙ። ለምንድን ነው ይሄንን ውጊያ የከፈተው? በዚህ ውጊያ ምን ደረሰበት? ምን ላይ ነው ያለው? እንዴት ነው ወደዚህ ዘመቻ የቀረበው የሚለውን በተመለከተ ምናልባት ትናንትና ፋኖ አስረስ ማረ ከሪዮት ቴሌቪዥን ጋር አድርጎት በነበረው ቆይታ በተለይ ዋንኛውን ዓላማውን የተመለከተ ማብራሪያ ሲሰጥ ነበር። እሱን ሰምተን እንመለሳለን። ምን ለማለት ነው? ምን ዓላማ ይዞ ነው? በዚህስ ምን ያህል ተሳካለት? ምን ሆነ የሚለውን ከፋኖ አስረስ ንግግር ሰምተን እንመለስ። አገዛዙ በተለይ የክረምት ዋዜማን አስመልክቶ ክረምቱ ከመግባቱ በፊት ፋኖን ባለበት ኮንቴይን ማድረግ ከቻለ ደግሞ ይዞታውን በማስፋት ወደ ሌሎች ጦርነቶች ለመሸጋገር እቅድ ይዞ ከፍተኛ ኃይል አንቀሳቅሶ ነበር። ይህን ኃይል ከማንቀሳቀሱ አስቀድሞ የኢንስፔክሽን ስራ ሲሰራን የቆየው እነ ጀነራል አለምሸት ደግፌን ጨምሮ ሲኒየር የሚባሉት ጀነራሎች ያሉበት ቡድን ተቋቁሞ በሁሉም የአማራ ክልል አካባቢ በመዘዋወር የአገዛዙን የሰራዊት ቁመና፣ የስነ ልቦና ሁኔታ፣ የውጊያ አቅም፣ የውጊያ የመፈጸም አቅማቸውና በአጠቃላይ ጦርነቱን የመገምገም ስራ ከሰሩ በኋላ ከዛ መልስ እንግዲህ የተወሰነ ስልጠናና ኦሪንቴሽን ሰጠው ነው በሙሉ አቅማቸው መንቀሳቀስ የጀመሩት። በዚህ የሰኔው ዘመቻ አቅደውት የነበረው ነገር ሙሉ በሙሉ በሚባል ደረጃ ከሽፏል። ዛሬ እኔ እናንተ እየተነጋገርን ያለነው ኦልሞስት ወደ ሐምሌ አጋማሽ እየተጠጋ ነው ያለው። በዚህ ሂደት ውስጥ ከፍተኛ ኪሳራ ነው ያስተናገዱት። ፋኖን ከተራራ አወርዳለሁ ብሎ የመጣው የብልጽግና ኃይል ያው እሱ ወደ ጥልቁ ነው የወረደው። የተለመደ ነው ይሄ ነገር ላለፉት 3 ዓመታት። አንዳንዴ ለ30 ቀናት የሚወጡ እቅዶች አሉ፣ አንዳንዴ ለ3 ወራት የሚወጡ የዘመቻ እቅዶች አሉ። ሁሉም እቅዶች ከሽፈዋል። እውነት ለመናገር የጠላት ሰራዊት በተለይ እግረኛው ውጊያ የማድረግ የማሸነፍ ስነልቦና የተላበሰ አይደለም። በተደጋጋሚ በየቦታው በተደረጉ በተለይ ጥዝጠዛ በምትለው የውጊያ ስልት በደረሰበት ኪሳራ ከፍተኛ ሰብአዊና ቁሳዊ ኪሳራ አስተናግዷል። ከዛ ለመውጣት የሚችል አይደለም። ሙሉ በሙሉ የቴክኖሎጂ ጥገኛ ነው የሆነው። በጣም ለተራ በመቶዎች የሚቆጠሩ አንዳንዴ ከዛም በታች ያለ የወገን ኃይል በተሰለፈባቸው ውጊያዎች ቢኤም ሮኬቶችን፣ መድፎችን እና ከባድ መሳሪያዎችን በመጠቀም አካባቢውን በመደብደብ ካልሆነ በስተቀር አንድ ሸማቂ ጋር ውጊያ በሚያደርግ አነስተኛ ቁጥር ያለው ኃይል ጋር ውጊያ በሚያደርግ ስነልቦና አይደለም እየተንቀሳቀሰ ያለው። ያ እንግዲህ ተመልካቾች የጥዝጠዛ የውጊያ ስልት በመጠቀም የአገዛዙ የሰኔ ዘመቻ ከሽፏል ነው። ከተራሮች ላይ እናወርዳቸዋለን ብሎ ወደ ጥልቁ ገብቷል ያገዛዙ ሰራዊት ነው የሚለን አስረስ። እንግዲህ በተለይ በጣም ከፍተኛ ሰራዊት ከፍተኛ ወታደራዊ መኮንኖችን ያስተማራው ከፍተኛ የቡድን መሳሪያዎችና የጅምላ መሳሪያዎች እንግዲህ መድፍ ቢኤም የሚተኮስበት ነው። አስረስ ሲጠቅስ እንደነበረው በመቶች የሚቆጠሩ ፋኖች አሉ በተባለበት አካባቢ ቢኤም እና መድፍ የሚተኮስበት፣ በዚህም በጣም በርካታ ንጹሃን በፎቶግራፊ የተደገፉ በርካታ መኖሪያ ቤቶች፣ መንደሮች ላይ ከፍተኛ ጥቃቶች እየደረሱ መረጃዎችን ስንመለከት ነው የነበረው። ውጊያዎቹ ቀጥለዋል። በነገራችን ላይ ከተራሮች ላይ እናወርዳለን የሚል ማንን መደበ? አሁን 4000 ሰው ተሰበሰበ አይደለ? 4000 ሰውን ጋይድ የሚያደርጉ ኮሚሽነሮች አይደሉም። ይሄ 8 ኮሚሽነሮች 3ቱ የሉም፣ ከ11 8 ናቸው የቀሩት አልን አይደለ? ለምን ብለን ሪዛይን አደረገች። ጋሽ ዘገየ እንዲሞት ገደሉት። ከዛ አንድ ሰውም እንደዚህ ወጣ። 8 ናቸው። 8 ሰዎች አይደሉም ይሄንን የሚመሩ የብልጽግና ከፍተኛ አመራሮች ተመድበዋል። ተመድቦ ጉባኤውን ይቆጣጠራሉ፣ ጋይድ ያደርጋሉ።
ከስራ ውጪ ለመሆን ከፈለገም አይ እንደዚህ አይደለም ብሎ ወደ መስመር የሚያስመልሱ ሰዎች አሉ፣ ብዙ ናቸው። እና እነሱ ለምሳሌ ከኦሮሚያ በተለይ ከኦሮሚያ የተመደቡ ይሄንን እንዲመሩ የተመደቡ አሉ። ከኦሮሚያ ብርሃኑ ጸጋዬ አሁን ቢዚ የሆነ ሀገራዊ ምክክር ጉባኤውን ማኔጅ የሚያደርገው ትልቁ የአብይ ዋና ሰውዬ ብርሃኑ ጸጋዬ ይባላል። እዛው ያሉ ሰዎች ናቸው። ምንድነው የሚሰራ ብርሃኑ ጸጋዬ ብላችሁ ጠይቁ። መስሪያ ቤት አይገባም። አሁን ተመድቧል። እዛ ለ3 ሳምንት እስከ 4 ሳምንት እዛ ቆይቶ ሲሪየስሊ ዶክመንቱን እንዲጨርስ እንዲያስፈርም መጨረሻ ላይ ፈርሙ ብለው የመጡት ሁሉ ፈርመው እንዲወጡ ጋይድ የሚያደርገው የሚቆጣጠረው ሰውዬ ብርሃኑ ጸጋዬ ነው። በጣም ብርሃኑ ጸጋዬ ማለት ሌባ፣ ኢትዮጵያ ውስጥ እንደ ብርሃኑ ጸጋዬ በሌብነት የተዋጣለት የለም። ከጅምሩ ከታች ከወሊሶ አካባቢ ነው በሌብነት ነው ወደ ላይ ያደገ ሌባ የሆነ የኖረ አሁን ሌብነቱ መልታይ ቢሊየነር ሰው ነው ብርሃኑ ጸጋዬ። በነገራችን ላይ ኮንትሮባንድ ብዙ ኮንትሮባንዶችን ያቀናብራል እና ብርሃኑ ጸጋዬ ተመድቧል። አዲሱ አረጋ ሌላ ደግሞ በጣም አደገኛ የሆነ አዲሱ አረጋም ይሄ ሀገራዊ ምክክር ምናምን የሚባለውን የሚቆጣጠሩ ሰዎች ውስጥ ነው። እዛ ተመድቦ መከታተል ትችላላችሁ። አዲሱ አረጋ ምንድነው ያደረገ ያለው፣ ብርሃኑ ጸጋዬ ምንድነው ያደረገ ያለው ብላችሁ ብትከታተሉ ታገኛላችሁ። በየቡድኖቹ በየክላስተሩ ተመድቦ ሞኒተር የሚያደርጉ ናቸው እነኚህ ስሞች። አሁን የሚዘረዝራቸው ለሊሴ ነሜ የምትባል ሴት አለች ከኦሮሚያ። አንድ የድሮ የኦኔግ አመራር ቀጄላ መርዳሳም ተመድቧል። ከመከላከያ ደግሞ ቀና ያደተ የሚባል ተመድቧል። የድሮ አመራሮች ተብሎ የካድሬ የኦፒዶ ካድሬ ሆኖ ለማ መገርሳ ያባረረ ሰውዬ ለማ መገርሳ ይታሰር ብሎ ወስኖ ነበር። ለማ ይህንን ሰውዬ በከርሻሌ የሚባል በከርሻሌ ልክ ለማ መገርሳ ድርጅቱን ኦፒዲዮን እንደያዘ በጣም ተላላኪ ስለሆነ ይሄ በከርሻሌ እንዲታሰር ተወስኖ ነበር። ከዛ ተባረረ። በኋላ ቆየ። አሁን አብይ ከየት እንዳመጣ አይታወቅም። በከርሻሌ ከፍተኛ አመራር ሆኖ የአብይ ህገ መንግስት አዋላጅ ኮሚቴ እና በጣም ከፍተኛ ኤክስፐርት ሆኖ ቀረበ። በጣም ከፍተኛ ኤክስፐርት ሆኖ አሁን በከርሻሌ የአዲስ አበባ ስብሰባ ይሄ ኮንቬንሽን ማዕከል ውስጥ በከርሻሌ በጣም አደገኛ ሰው ሆኖ ቁጭ ብሏል። ማኔጅ ያደርጋል፣ ሞኒተር የሚያደርግ ለአብይ ይደውላል። ይሄ ነገር እየሆነ ነው፣ ሀሳቦቹ እንደዚህ ይመስላሉ፣ ጥሩ እየሄድን ነው ምናምን ብሎ እነኚህ ናቸው የሚሰሩ። የሽማግሌዎቹ መስፈናሪ ምትስዩ ምናምን ካድሬውን መሰብሰብ አይችሉም። እነዚህ እኔ በደንብ አውቃለሁ። ካድሬ አስቸጋሪ ህዝብ ነው። የወረዳ ካድሬ ነው የተሰበሰቡት አይደል? አስቸጋሪ ነው ካድሬ ማኔጅ ማድረግ አትችሉም። አሁን የአገራዊ ምክክር መድረክ የሚባለው አሁን የተሰበሰበው ምስጢራዊ ነው። በነገራችን ላይ ሞባይል ይዛት አትገባም፣ ወጥተህ አትደውልም። ምስጢራዊ የኮሚኒስት ስብሰባ ነው። የሀገርን ችግር ለመፍታት የተሰበሰበው ምስጢራዊ የድርጅት ስብሰባ በተለይ የኮሚኒስት ስብሰባ ነው። እንዳውም ሀገራዊ ምክክር ሲባል እኮ ክፍት ነው መሆን የነበረበት። ምን ትፈራለህ? ምን ትደብቃለህ? ድብብቆች ምን አስፈለገ? የሆነ ሴራ እያደረግ ስለሆነ ነው። ስለዚህ እነኚህ ሰዎች የገለጽኩላችሁ ሰዎች ተመድቦ የአብይን ዶክመንት እያዘጋጁ ነው።